ዛሬ ላይ ባዶ ኪሳችሁን የሆናችሁት በስራችሁ ምክንያት አይደለም፣ ወይም ደግሞ በምታገኙት ገንዘብ ምክንያት አይደለም፣ በአወጣጣችሁ እንጂ። ብዙ ሰዎች ገንዘባቸውን በማያስፈልጋቸው ህይወታቸው ላይ ምንም ትርጉም በሌለው ነገር ላይ ገንዘባቸውን ሲያወጡ እናያለን። ያ ደግሞ ህይወታቸውን ላይ የነገ ህይወታቸውን የዛሬ ደግሞ ደስታቸውን እያሳጣቸው ነው። ስለዚህ ገንዘባችሁን የምታወጡበትን ነገር መለየት ይኖርባችኋል። ለምንድን ነው ማወጣው? ይሄ ነገር አስፈላጊ ነው ወይ? ይሄ ነገር የነገ ህይወቴን ያሻሽላል ወይ ደግሞ ይገልብኛል የሚለውን ነገር ራሳችሁን ጠይቃችሁ ያንን ነገር ስትጠይቁ ክላሪቲ ይኖራችኋል። ለምን እንደምታወጡ ይሄ ነገር አስፈላጊ ነው ወይ የሚለውን ነገር እንድታውቁ ያደርጋችኋል። ያንን ነገር ማታውቁ ከሆነ ትክክለኛውን ነገር ማትወስኑ ከሆነ የነገ ህይወታችሁን እያበላሽባችሁ ይሄዳል። ዛሬ ላይ የምታወጡት በእያንዳንዱ ቀን የምትወስኑት ገንዘባችሁን ለማውጣት የምትወስኑበት ነገር የነገ ህይወታችሁን እያጨለመባችሁ ነው የሚሄደው። ስለዚህ ውጤታማ የሆኑ ሰዎች፣ የተሻለ ቦታ ላይ የደረሱ ሰዎች በጭራሽ ለእነዚህ ለአምስት ነገሮች ገንዘባቸውን ያወጡ። እነዚህን አምስት ነገር ከህይወታችሁ ስታስወግዱ የተሻለ ህይወት መኖር ትጀምራላችሁ። የመጀመሪያው ሰዎችን ለማስገረም አለው ለመባል ሰዎች ገንዘብ አለው ለመባል ብቻ ወይም ሀብታም ነው ለመባል ብላችሁ ገንዘባችሁን ማውጣት አቁሙ። ብዙ ሰዎች ሰዎችን ለማስገረም ብለው የማይፈልጉትን ሞባይል፣ የማይፈልጉትን መኪና፣ የማያስፈልጋቸውን አሁን ለግዴታ ያልሆነባቸውን ነገሮች ላይ ገንዘባቸውን ያወጣሉ። ያንን ነገር ካወጡ በኋላ ሰላማቸውን፣ ደስታቸውን፣ ያላቸውን አቅም ያጣሉ። ያ ደግሞ ያላቸውን ቢዝነስ እንዳያሳድጉ ያላቸውን ስራ ከፍ እንዳያደርጉ ያደርጋቸዋል። ስለዚህ መጀመሪያ ከማውጣታችሁ በፊት ይህ ገንዘብን ከማውጣታችሁ ሰዎችን አቴንሽን ለመሳብ ከመሞከራችሁ በፊት ይህ ነገር ያስፈልገኛል ወይ ብላችሁ ራሳችሁ መጠየቅ አለባችሁ። ያ የማያስፈልጋችሁን ነገር ባወጣችሁ ሰዎች እናንተ ላይ ትኩረት የሚያደርጉበት ጊዜውም አቅሙም ኢነርጂም የላቸው። ቢያዩት እንኳን ያን መኪና የገዛችሁትን ቢያዩት እንኳን ይህን መኪና መቼ ነው የምገዛው፣ መቼ ነው ያንን ነገር ልደርስ የምችለው፣ መቼ ነው እንደዚህ አይነት ልብሶች ልለብስ የምችለው ብሎ ይጨነቃሉ እንጂ ስለ እናንተ ትኩረት የሚያደርጉበትም ጊዜ የላቸው። ስለዚህ እናንተ ለሰዎች ትኩረት እንድትስቡ ብላችሁ አቴንሽን ለመሳብ ብላችሁ ገንዘባችሁን፣ ኢነርጂያችሁን፣ አቅማችሁን አታውጡ። ውጤታማ የሆኑ ሰዎች ሰዎችን ለማስገረም ሰዎችን ለማስደመም ብለው ገንዘባቸውን ያወጡ። እነሱ ትኩረት የሚያደርጉት በዝምታ ሀብትን፣ ዝናን፣ ፓወርን ነው መገንባት የሚሞክሩት። ያ ደግሞ የነገ ህይወታቸውን እያሻሻሉ እንዲሄዱ አድርጓቸዋል። ስለዚህ ይህንን ሰዎችን አቴንሽን መሳብ አቁማችሁ ራሳችሁ ላይ ትኩረት አድርጋችሁ ህይወታችሁን አስተካክሉ። ሁለተኛው ነገር ደግሞ አቅሙ ሳይኖራችሁ ገንዘቡ ሳይኖራችሁ ተበድራችሁ የሆነ ነገር ለመግዛት ማለጋችሁን አቁሙ። ብዙ ሰዎች ውጤታማ የሆኑ ሰዎች በጭራሽ ይህን ነገር አያደርጉ። ያ ነገር ከመግዛታቸው በፊት ይህ ነገር አቅም አለኝ ወይ፣ ይህንን ነገር ከአንዴም ሁለቴ መግዛት የሚችልበት አቅም ላይ ነው የሚለውን ነገር ራሳቸውን ይጠይቃሉ። ያንን ነገር የማይችሉ ከሆነ ያንን ነገር ማድረግ የማይችሉ ከሆነ በጭራሽ ያንን ነገር ገንዘባቸውን ያወጡ። መጀመሪያ አንድን ነገር ከመወሰናችሁ በፊት ገንዘባችሁን ከማውጣታችሁ በፊት ይህ ነገር ያስፈልገኛሉ የሚለውን ነገር ራሳችሁን ጠይቁ። ያንን ነገር ስትጠይቁ ያ ነገር የማያስፈልጋችሁ ከሆነ በጭራሽ ገንዘባችሁ ማውጣት የለባችሁ። ብዙ ሰዎች አቅሙ ሳይኖራቸው ገንዘቡ ሳይኖራቸው ከሰው ተበድረው ገንዘብ እቃ ይገዛሉ፣ የሆነ ነገር ያደርጋሉ። ያ ደግሞ የነገ ህይወታቸውን እያበላሸባቸው ይሄዳል። ዛሬ ላይ ደስታቸውን፣ ሰላማቸውን እያሳጣቸው ይሄዳል። ትላንትና ላይ በወሰናችሁ ተበድራችሁ ባደረጋችሁት ነገር ዛሬ ሰላማችሁን እያጣችሁ ነው። ጭንቀት ውስጥ ናችሁ። ይህን ነገር በምን ልክፈል፣ ከየት አምጥቼ ልክፈል እያላችሁ ራሳችሁን፣ ሰላማችሁን እያጣችሁ ነው። ድብርት ውስጥ ናችሁ። ስለዚህ ትላንት የወሰናችሁት ህይወት፣ ትላንት የወሰናችሁት ነገር የዛሬ ህይወታችሁን እያበላሸባችሁ ነው። ስለዚህ አንድን ነገር ከመወሰናችሁ በፊት ከመግዛታችሁ በፊት ይህ ነገር አስፈላጊ ነው ወይ፣ አቅሙ አለኝ የሚለውን ነገር ራሳችሁን መጠየቅ አለባችሁ። ያንን ስትጠይቁ በትክክለኛ ነገር ላይ እንድትወስኑ ያደርጋችሁ። ስለዚህ ውጤታማ የሆኑ ሰዎች፣ የተሻለ ቦታ ላይ የተቀመጡ ሰዎች ተበድረው ወይም ደግሞ ከሰው ወስደው ወይም ደግሞ የማያስፈልጋቸው ነገር ላይ ገንዘብን አያወጡ። ያንን ነገር መቆጣጠር ስለቻሉ ነው ዛሬ ላይ ውጤታማ የሆኑ ሰዎች ውጤታማ የሆነ ቦታ ላይ የተቀመጡ። ስለዚህ ያንን ነገር እንኳን ተበድረው ለማድረግ ከፈለጉ እንኳን ይህ ነገር ምን አይነት ኢንካም ያመጣልኛል፣ ስራዬን እንዴት ሊያሳድገው ይችላል፣ ይህን ገንዘብ ባወጣ ምን አይነት ብር ተመልሼ ላገኝ ይችላል የሚለውን ነገር በደንብ ካልኩሌትድ አድርገው በደንብ አስበውበት ነው ገንዘብ የሚያወጡት። ስለዚህ የማያስፈልጋችሁን ነገር ተበድራችሁ ማውጣታችሁን አቁሙ። ያላ ሳይኖራችሁ አንድን ነገር ላይ ገንዘባችሁን ማውጣት አቁሙ። ስለዚህ ያንን ነገር ስታቆሙ ህይወታችሁን ማስተካከል የምትችሉት፣ የዛሬ ህይወታችሁን የነገ ህይወታችሁን ማሻሻል የምትችሉት ይህን ነገር መቆጣጠር ስትችሉ ነው። ስለዚህ ከሰው ተበድራችሁ አቅም ሳይኖራችሁ ገንዘባችሁን ማውጣት አቁሙ። ሶስተኛ ነገር ደግሞ ጥቃቅን ነገሮች ለማያስፈልጋችሁ ነገር ገንዘብ ማውጣታችሁን አቁሙ። ብዙ ሰዎች ይወጣሉ
ሾፒንግ ይወጣሉ። ለማያስፈልጋቸው ደግሞ ለማይለብሱት ልብሶች ገንዘባቸውን ያወጣሉ። የማያስፈልጋቸውን ነገሮች ሲገዙ ቀናቸውን ይጨርሳሉ። ያላቸውን ብር ይጨርሳሉ። ያላቸውን አቅም ሙሉ ለሙሉ ይጨርሳሉ። ከዛ መጨነቅ ይጀምራሉ። ያንን ነገር ከማድረጋችሁ በፊት ያንን ነገር ከመወሰናችሁ ከመግዛታችሁ በፊት ይህ ልብስ ያስፈልገኛል፣ ይህን ነገር የማወጣቸው እነዚህ ቢሎች ወይም ደግሞ ለእነዚህ ሰብስክሪፕሽን የምከፍላቸው ነገሮች ያስፈልጉኛል የሚለውን ነገር ራሳችሁን ጠይቁ። እያንዳንዱ ጥቃቅን ወጫችሁ የምታወጡት ወጪ ተደምሮ የነገ ሕይወታችሁን ያበላሽባችኋል። ስለዚህ ዛሬ ላይ የማታወጧቸው ሳትገምቷቸው ወይም ደግሞ ሳታስቧቸው የምታወጣችሁ ጥቃቅን ወጪዎች የነገ ሕይወታችሁን እያበላሸባችሁ ነው የሚሄደው። ብዙ ሰዎች የማያስፈልጓቸውን ልብሶች መሳላቸው ላይ ደርድረዋል፣ ግን በየቀኑ እየሄዱ ይገዛሉ። ያንን ነገር ለብሰውትም አድርገውትም አያውቁም፣ ግን እየሄዱ ይገዛሉ። ያ ደግሞ የነገ ሕይወታቸውን እያበላሸባችሁ ነው። ስለዚህ ይህ ነገር ያስፈልገኛል፣ የምገዛው ልብስ ያስፈልገኛል፣ የማረገው እነዚህ እቃዎች ያስፈልጉኛል የሚለውን ነገር ለዩ። ለእያንዳንዱ ነገር የምትከፍሉትን ክፍያ የነገ ሕይወታችሁን እያጨለመባችሁ ነው የሚሄደው። ይህን ብር ከማውጣታችሁ በፊት ከእጃችሁ ከመውጣቱ በፊት ያስፈልጋል የሚለውን ነገር ክላሪቲ ሊኖራችሁ ይገባል። ለእያንዳንዱ ውሳኔዎቻችሁ ዛሬ ላይ ጥቃቅን ወጪያችሁ ነው መቆጣጠር ባለመቻላችሁ ነው ዛሬ ያላችሁበት ቦታ ላይ ተቀመጣችሁ። ስለዚህ ጥቃቅን ወጪዎቻችሁን መቆጣጠር ስትችሉ የተሻለ ቦታ ላይ መቀመጥ የምትችሉት። ውጤታማ የሆኑ ሰዎች በጭራሽ እያንዳንዱን ነገር ከማውጣታችሁ በፊት ትርጉሙን ያውቁታል። ለምን እንደሚያወጡ ያውቁታል። ለምን እንደዚህ ያንን ነገር አስፈላጊ ነው ወይስ ትክክለኛ ነገር ነው የሚለውን ነገር በደንብ ይለያሉ። ያን ስለሚያደርጉ ነው ዛሬ ላይ ውጤታማ ሕይወት እየኖሩ ያሉት። ስለዚህ እያንዳንዱ የሚወጣውን ብር በትክክል መቆጣጠር ስለቻሉ ነው ዛሬ የተሻለ ቦታ ላይ ተቀመጡ። ስለዚህ እያንዳንዱ ጥቃቅን ብር የምታወጡትን ብር ተቆጣጠሩ። ያን ስታደርጉ የተሻለ ሕይወት መኖር ትችላላችሁ። አራተኛው ነገር ደግሞ ርካሽ ለሆነ አቋራጭ ገንዘብ ለማግኘት ብላችሁ ገንዘባችሁ ማውጣት አቁሙ። ብዙ ሰዎች አቋራጭ ገንዘብ ለማግኘት ብለው ሰላማቸው ኢነርጂያቸው የሚያሳጣቸው ነገር ላይ ገንዘባቸውን ሲያውሉ እናያለን። ያ ደግሞ የነገ ሕይወታቸውን እያበላሸባቸው ነው የሚሄደው። ስለዚህ ብዙ ሰዎች በአቋራጭ ገንዘብ ለማግኘት የተሻለ ቦታ ላይ ለመድረስ የተሻለ ውጤት ለማምጣት ይሞክራሉ። ያ ደግሞ አይሆንም። በዛ መንገድ አይደለም። ውጤታማ ለመሆን ራሳችሁን መገንባት ይኖርባችኋል። እያንዳንዱ በየቀኑ የምትሰሩት ስራችሁ ነው ውጤታማ እንድትሆኑ የሚያደርጋችሁ። ዛሬ ላይ የገነባችሁት ካራክተር፣ አይዴንቲቲያችሁ፣ ሰላማችሁ፣ ሰዓታችሁን መቆጣጠራችሁ፣ ራሳችሁን መቆጣጠራችሁ፣ ኢሞሽናችሁን መቆጣጠራችሁን የተሻለ ቦታ ላይ እንድትቀመጡ የሚያደርጋችሁ እንጂ በአቋራጭ ሄዳችሁ የምታደርጉት ነገሮች ራሳችሁን ውጤታማ እንዳትሆኑ ያደርጋችኋል እንጂ ሰላማችሁን ያሳጣችኋል። ያላችሁን ገንዘብ ያሳጣችኋል። ያላችሁን መረጋጋት ያሳጣችኋል። ጭንቀት ውስጥ ነው የሚከታችሁ። ስለዚህ በአቋራጭ ለመክበር የምታደርጓቸውን ነገሮች አቁማችሁ ገንዘባችሁን በሚያስፈልግ ራሳችሁን ሊቀይራችሁ በሚችል ነገር ላይ በየቀኑ ራሳችሁን ሊያሻሽል በሚችል ነገር ላይ ስታደርጉት ነው ራሳችሁን ማሻሻል የምትችሉት። ውጤታማና የተሻለ ቦታ ላይ የተቀመጡ ሰዎች በአቋራጭ ገንዘብ ለማግኘት አይሞክሩም። ጠንክረው ሰርተው ራሳቸውን የሚያሻሽላቸውን በየቀኑ ራሳቸውን ሊለውጥ የሚችል ነገር ላይ ነው ፎከስ አድርገው እዛ ላይ ሰርተው ነው ህይወታቸውን የቀየሩት። ስለዚህ አቋራጭ እናንተን የሚቀይር ነገር ላይ ትኩረታችሁን ማድረጋችሁን አቁማችሁ ራሳችሁን በየቀኑ ሊያሻሽላችሁ ህይወታችሁን ሊያሻሽል ገንዘባችሁን የተሻለ ቦታ ላይ ሊያደርግ የሚችል ነገር ላይ በመዋል ጊዜያችሁንና ኢነርጂያችሁን ቆጥቡ። ያን ስታደርጉ ነው ውጤታማ ሕይወት መኖር የምትችሉት። አምስተኛ ነገር ደግሞ ለኔጌቲቭ ኢንቫይሮንመንት ወይም ለኔጌቲቭ ለሆኑ ሰዎች ለኔጌቲቭ የሆኑ ነገር ኮንቴንቶች ገንዘባቸውንም ኢነርጂያቸውንም አያወጡ። ብዙ ውጤታማ የሆኑ ሰዎች ኔጌቲቭ ለሆኑ ሰዎችን ከአጠገባቸው ያርቃሉ። ምክንያቱም ኢነርጂያቸውን ይወስዳሉ፣ ፎከሳቸውን ይወስዳሉ፣ መረጋጋታቸውን ይወስዳል፣ ሰላማቸውን ይወስዳል። የነገ መሻሻላቸውን ስለሚወስድባቸው ከእነዚህ ሰዎች ይርቃሉ። ገንዘባቸውን ኢነርጂያቸውን ለዛ ነገር አያውሉ። እናንተ ዛሬ ራሳችሁን ማሻሻል የምትፈልጉ ከሆነ አጠገባችሁ ጋር ያሉትን ነገሮች ማራቅ ይኖርባችኋል። ጠዋት ትነሳላችሁ፣ የማያስፈልጋችሁ ነገር ላይ ትኩረታችሁን ታወጣላችሁ፣ ገንዘባችሁንም ኢነርጂያችሁንም ታባክናላችሁ። ከስራም ወጥታችሁ ከማያስፈልጓችሁ ኢነርጂያችሁን ከሚወስዱ ሰዎች ጋር ትውላላችሁ። ገንዘባችሁንም እያወጣችሁ ማታችሁንም ታመሻላችሁ። የማያስፈልጋችሁን ነገሮች በማድረግ ጊዜያችሁን ኢነርጂያችሁን እየጨረሳችሁ ነው። ስለዚህ ገንዘባችሁን ኢንቫይሮንመንታችሁን በማስተካከል ነው ገንዘባችሁን መቆጣጠር የምትችሉት፣ የተሻለ ሕይወት መኖር የምትችሉት። የማያስፈልጓችሁን ሰዎች በማራቅ የማያስፈልጓችሁ ቦታዎች የምትገኙበትን ቦታ በማራቅ የማያስፈልጉ ቦታዎች ተገኝታችሁ ገንዘባችሁን ማውጣታችሁን ስታቆሙ ነው የተሻለ ሕይወት መኖር የምትችሉት። እነዚህን ነገሮች ፕሮቴክት ባረጋችሁ ቁጥር የተሻለ ማንነት መገንባት ትችላላችሁ። ገንዘባችሁን የሚያዝ ትችላላችሁ። ገንዘባችሁን ያዛችሁ ማለት ደግሞ ሕይወታችሁን ማሻሻል ትችላላችሁ። የተሻለ ቦታ ላይ መቀመጥ ትችላላችሁ። ሰላማዊ ሕይወት መኖር ትችላላችሁ።
ላይፍ ስታይላችሁን ማሻሻል ትችላላችሁ። ስለዚህ ኢንቫይሮንመንታችሁ ኔጌቲቭ ከሆነ ኢንቫይሮንመንት ራሳችሁን አርቁ። ያን ስታረቁ ነው የተሻለ ህይወት መኖር የምትችሉት። ውጤታማ የሆኑ ሰዎች በጭራሽ ኢንቫይሮንመንታቸውን ፕሮቴክት ያደርጋሉ፣ ኢንቫይሮንመንታቸውን ይቆጣጠራሉ። ያንን ስለሚያደርጉ ነው ዛሬ ላይ የተሻለ ቦታ ላይ የተቀመጡ። ስለዚህ ኢንቫይሮንመንታችሁ ኔጌቲቭ የሆኑ ሰዎችን ኔጌቲቭ የሆኑ ነገሮችን ከህይወታችሁ ስታደርጉ የተሻለ ማንነትን የተሻለ ገንዘባችሁን መቆጣጠር ትችላላችሁ። ብዙ ገንዘብ አይደለም የሚያስፈልጋችሁ፣ ትክክለኛ ውሳኔ መወሰን ነው የሚያስፈልጋችሁ። ምክንያቱም ዛሬ ላይ በእያንዳንዱ ቀን የምታወጡት ገንዘባችሁ የነገ ህይወታችሁን ይገነባላችኋል። በትክክለኛ መንገድ ማታወጡ ከሆነ ግን የነገ ህይወታችሁን እያበላሸባችሁ፣ የነገ ህይወታችሁን እየገደለባችሁ ይሄዳል። ስለዚህ ዛሬ ላይ ትክክለኛ ውሳኔ ወስኑ። በነበራችሁበት ትላንት በነበረባችሁበት ገንዘብ አወጣት የምትቀጥሉ ከሆነ ትላንት በነበራችሁበት ህይወት መቀጠል ነው የምትችሉት። ዛሬ ግን ገንዘብ አወጣጣችሁ የምታስተካክሉ ከሆነ የተሻለ ገንዘብ አወጣት የምትዘረጉ ከሆነ የተሻለ ህይወት መኖር ትችላላችሁ። ውጤታማ የሆኑ ሰዎች ገንዘብ መሰብሰባቸው አይደለም ውጤታማ እንዲሆኑ ያደረጋቸው፣ እያንዳንዱን ገንዘብ አወጣጣቸውን ስላስተካከሉ ነው ዛሬ ላይ ውጤታማ ህይወት እየኖሩ ያሉት። ስለዚህ ገንዘብ አወጣጣችሁን በማሻሻል ህይወታችሁን አስተካክሉ። አሸናፊ የሆኑ ሰዎች ገንዘባቸውን እንዴት ማውጣት እንዳለባቸው ስለሚያውቁ ነው ዛሬ አሸናፊ ማንነትና አሸናፊ ህይወት እየኖሩ ያሉት። ስለዚህ ገንዘብ አወጣጣችሁን በማስተካከል ህይወታችሁን አስተካክሉ። አብራችሁን ስለነበራችሁ አመሰግናለሁ። ቻው።